መጀመሪያ ግን ቪዲዮን ላይክ፣ ሼር፣ ሰብስክራይብ አድርጎት። እኔ ዛሬ ማለት ነው በዋነኝነት ለፈረንጁና ለሩታ ነው መልስ ልሰጣቸው እዚህ ጋር። ምክንያቱም እንዴት ነው ሄርሜላን እናንተ ልጠረጥሯት የምትችሉ? እናንተ እኮ እርግጠኛ ሁናችሁ ሳይሆን ተብለናል ሊሆንም ይችላል የሚለውን ሀሳብ ይዛችሁ ነው የመጣችሁት። እናንተ እርግጠኛ ሆናችሁ ሙሉ መረጃው እኮ ይዛችሁ ብትመጡ አዎ። ምክንያቱም አብርሃም ትላንት ከቡዜ ጋር እንደሄደ አምነዋል። ምክንያቱም ያው ከቡዜ ጋር ሊሆን ይችላል ስላለ ያንን ነገር ኦልሬዲ አምነዋል ማለት ይቻላል። አንቺ ግን ዛሬ ደግሞ ቡዜንና አብርሽን ስላላገኘሽ የሄርሜላ ስልክ ስለሰራልሽ መተሽ እሷን ደግሞ አንቺ ነሽ ተጠያቂ። ምክንያቱም ከዚህ በፊትም አንቺ ጋር ኑሮ የለም ስትኝ ስለነበረ ላይክ እንደዛ ለማድረግ ፈልገሽ ነው ልጁን አብርሃምና ሄርሜላ ወስደው ሊያሳድጉት ነው። ለዛ ነው ሄርሜላ ጋር ያስቀምጡት ያላችሁት ማለት ነው። አንተ ፈረንጁ ራሱ እንዴት ነው እናቱ ያለች እናቱ ያልፈቀደችበትን ማን ነው ወስዶ የሚያሳድገው? ምክንያቱም እናንተ ያሰባችሁት ሩታም ቢሆን ያሰበችው ልጁ እኔ ጋር ካለ በልጁ አሳቦ ወደ እኔ ጋር ስለሚመጣ ቤት ስለሚመጣ እሱን ተቃውመሽ ያንን ተቃውሞ አድርገሽ ነው ልጁ ወደ እናንተ ጋር ሆኖ አብርሃም ወደ እኔ ቤት እንዳይመላለስ ነው። ለዛ ነው ልጄን የቀማችሁኝ ያላችሁት። ይሄንን ተቀነባብራችሁ ቀምራችሁ ለዛ ነው ልጄን የወሰዳችሁብኝ እያልሻት እያለሽው ንግግርሽን በጣም ግልጽ ነው። እዚህ ጋር እኮ በነገራችን ላይ ሄርሜላ መጠየቅ አለባት ብዬ አላስብም። ምክንያቱም የእነሱ ስልክ እምቢ ስላለሽ ነው እንጂ እሷን የፈለግሻት በጭራሽ ልትፈልጊያትም አልነበረም፣ ልትደውላትም አልነበረም። የእነሱ ስልክ እምቢ ሲልሽ እሷስ እውነትም ቢኖረው ከአብርሃም ጋር ተመካክረው የት እንዳለ ብታቅ ራሱ አትነግርሽም። እርግጠኛ ነኝ አትነግርሽም ማለት ነው። እንዴት አድርጋ ነው ለአንቺ የምትነግርሽ? ምክንያቱም ከአብርሃም ጋር ተነጋግረው ከአብርሃም ቤተሰብ ይቀመጥ ከአብርሃም ከራሱም ይቀመጥ እንዴት ብላ ነው አው ልጁ እኛ ጋር አለ ወይም ደግሞ አካሌ ጋር አለ ብላም እንዴት ትነግረኛለች ብለሽ ታስቢያለሽ? የማይሆን ነገር ነው እና እንደ እውነታው ለኔ የተሰማኝን ነው የነገርኳችሁ ያለሁትኝ እንደሳብ እና አሁን ኮመንት ላይ ያለው ራሱ ኮመንቱን እዚህ ጋር ፊት ለፊት ያመጣውላችሁ ሩታ በልጅሽ አትነግጂበት፣ ልጅሽ ጠፍቶብሽ አይደለም በሱ ለመነገድ ፈልገሽ ነው እየተባለች ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ተከበራችሁ ውድ የራህማ ቤተሰቦች እንዴት ናችሁ? እንደምኩሳገኖች ሰላም ብያለሁ። ሰላማችሁ ብዝዝት ትርፍርፍ ይበልልኝ። እንግዲህ ሩታ ልጇም እንደጠፋ ነው እንዳልተመለሰ ሩታ በጣም ተናዳለች። በጣም ማስጠንቀቂያ እየሰጣቻቸው ነው። ሄርሜላን አንቺ ጋር አለ ልጅን እንድሰጭኝ ይፈልጋለሁ ስትላት፣ እኔ ያንቺን ልጅ ለምንድን ነው የሚወስደው? እኔ እኮ ትላንት የተፈጠረውን አላየሽም ስትላት፣ የተፈጠረው እንኳን አይቻለሁ። ምክንያቱም አንቺ አብርሃምን ወደ ራስሽ ለመመለስ ፈልገሽ ነው ብዬ ነው እንጂ እውነት ልውል ጠፍቶ አልመሰለኝም። እሱ የጠፋበሽ በጭራሽ አልመሰለኝም ነበረ። እኔ ደግሞ የአንቺን ልጅ ምን ላረግ ነው ወደ እኔ ጋር ማመጣው ብላታለች። አይ እናንተማ እኔን ሶስታችሁም ተቀነባብራችሁ ያሴራችሁ ሴራ ነው። ለዛ ነው ልጅ ነጥቃችሁ ወደ አንቺ ጋር ያመጣችሁት። ማምጣት ካለባቸው ነው መውሰድ ካለባቸው ሀያቱ ጋር እንወስዷል የሚለው ነበር አይደል እንዴ? ማንም ያለ እናቱን ፍቃድ እኮ ሰው ካልቸገረው የሚበላ የሚጠጣ ካላጣ ያ ሰው ፍቃደኛ ካልሆነ ዛሬ በሷ ነጥቀው ቢወስዱባት ነገ ሄዳ ከሳት ይዛው ትመጣለች። ያንን ነገር ደግሞ እነሱም ጠንቅቀው ያውቁታል ማለት ነው። እናንተም ደካማ ጎኔን ተጠቅማችሁ በአንድ አይኔና በልጄ ነው የመጣችሁብኝ ብላ ባለፈው ደጋግማም ስትናገር ነበረ ማለት ነው። እኔ በልጄ በጭራሽ ቀልድ አላቅም። ኦፍኮርስ በልጁ ማንም ቀልድ አያቅም። ያው እና ይሄ ማይሆን ነገር ነው። እኔ መቼም አልተዋጠልኝም። ምክንያቱም እንዴት አድርገው ነው ከቡዚስ ከተቀመጠ እሺ፣ እንዴት አድርጎ ነው ከአብርሃምም ሊቀመጥ ይቻል እሺ እንበል ማለት ነው። ሄርሜላ ጋር እንዴት ይወስዱታል? ያው አንቺ አሁን ልጁ ከጠፋ ጀምሮ ቤት አትቀመጭም ስትላት፣ እኔ እኮ የስራ ሰው ነኝ፣ እንዴት ነው ስራዬን ትቼ ወደ አንቺ ለምንድን ነው ቤት የሚቀመጠው ስትላት፣ አይ ሌላ ጊዜ
ሌላ ጊዜ ቤት ትቀመጭ ስለነበረ ነው ለዛ ነው ስትላት፣ በጭራሽ እኔ ስራ ያለው ሰው ነኝ ስራ ፈትቼ አልቀመጥም ብላታለች። ኦልሬዲ እኔ እኮ አብርሃምን በሱ እንትን ሊይዘው አይደለም በልጁ ምክንያቱም አንዴ ወደ እኔ ጋር መጥቷል። ስለመጣ ደግሞ እኔ በልጁ አሳብቤ እኔ ሊይዘውም አልችልም ብላ ሄርሜላ መልሳላታለች። ምክንያቱም በዚህ ነገር እንዴት ነው እኔን ተጠያቂ የምታደርግኝ? እውነትም ለምንድን ነው ተጠያቂ የምታረጋት ማለት ነው? አንቺ መፈለግ ካለብሽ ልጅሽን የአቡዜን ቤት ደጋግመሽ ሂደሽ አይተሽዋል። እሷ ጋር ሂደሽ ቤት አላት፣ ልጆች አለዋት። እሷ ናት ወስዳብሻለች የተባልሽው ቡዜ ናት ወስደዋለች እስከተባልሽ ድረስ ቤቷን ቀጥ ብለሽ ሂደሽ ከሌለችም እስከምትመጣ መጠበቅ። ተመላሽ ከሆነች ካልሆነች ደግሞ ተመላሽ ካልሆነች ደግሞ የአብርሃም ቤተሰቦች ጋሼ እስካሁን ድረስ ያናግረኛል እያወራን ነው ብለሻል አይደል? ለሱ ደውለሽ ደግሞ መጠየቅ አለብሽ። ለሱንም ደግሞ ማናገር አለብሽ ማለት ነው። ምክንያቱም ልጅሽ እውነትም ክፍለ ሀገር ሄደዋል ወይስ አልሄደም የሚለው ቡታጀራ ካልሆነ ደግሞ አለመሄዱን ካረጋገጥሽ ደግሞ እነ ቡዜ ያሉበትን አንቺ መፈላለግ ይቀላል ብዬ አስባለሁ። አብርሽም ደግሞ ስልኩን ቢዘጋውም ባይዘጋውም የእሱ ታላቅ ወንድም አለ አይደል? እሱን ደግሞ ደውለሽ ማናገር ነበረብሽ። ያው መቼስ ትላንት ስልኳን ዘግተዋለች ያልሽው ትላንት ስልኳ ዝግ ነው ያልሽው የቡዜን ነው እንጂ የዴፊን አላያሽም። እሱን ደግሞ ማናገር ነበረብሽ። በዚህን ሰዓት ደግሞ ኤፍሬም ከጎንሽ ነው። እሱም እየተከራከረ ነው። ባለፈው ራሱ ለቡዜ በልጇ እንድትመጡባት አልፈልግም። ብዙ ስቃይ መከራን ያሳለፈችበት ከእርግዝና ጀምራ እስከምትወልድ ወልዳም ደግሞ እስከምትነሳና ተነስታም ደግሞ ይህን ያክል ወራቶችን እስከምታስቆጥር ድረስ በጣም የተጎዳች ልጅ ናት። እሷ ጀግና ናት። ማንም ሊያናግራትም በልጇም ደግሞ እንዲመጣባት አልፈልግም። ጭራሻውን ብላችሁ በልጇ መጣችሁ እንዲ በልጇ እንደመጣችሁ ተዋት፣ እሷ ህይወቷን ትኖርበት እያለ ነው። ኤርሜላን እንግዲህ እንደዚሁም እሱም ኤፍሬም ደግሞ እንደዚሁ እንደቀመዳት ነው ያለው። አንቺ ከነሱ ህይወት መውጣት አለብሽና ከነሱ ህይወት እንድትወጪ እንፈልጋለን በማለት እሱም አስጠንቅቆ ተናግሯታል። እንግዲህ ሩታ መሆን በጣም ጥሩ ሙድ ላይ አይደለሽም። አንቺም ደግሞ ሩታ ተራሩጠሽ ልጅሽን መፈለግ አለብሽ እንጂ ካሜራ ፊት ከመውጣትሽ ኮመንቱ የሚለው ማለት ነው። አንቺ ካሜራ ፊት መተሽ ቪዲዮ ላይ ከምትንጫጪ ወጥተሽ ልጅሽን ብትፈልጊ ይሻላል። አንቺ በልጅሽ ያው ለመነገድ ስለፈለግሽበት ነው እንጂ መነገድ ባትፈልጊበት ኖሮ ወጥተሽ ትፈልጊው ነበረ። ካሜራ ፊት መምጣቱ ተገቢ አይደለም እየተባለ ነው። እንግዲህ ሄርሜላ አበባዬ እየተባለች ነው እንግዲህ ሄርሜላ ማለት ነው። ሄርሜላ እንግዲህ በዚህ ልጅ ጉዳይ እኔ አያገባኝም፣ አባትም እናቱም አይደለም። አባቱ እናቱ እናንተ ናችሁ እንጂ እኔ በጭራሽ እኔ አይመለከተኝም፣ አያገባኝም። ያው ልጅ ስለሆነ ብቻ ያሳዝናል። በእርግጥ ያኔ ከዘመዱም ጋር ከቤተሰብም ጋር ፈለገም ነገር ቢሆን ያሳዝናል። ልጅ ነው። ግን በጣም ነው የሚያሳስብበት ምክንያት ደግሞ አንደኛ ገና ጨቅላ ሕፃን ልጅ ምንም ያለይበት ምንም ያላወቀው እና ሲቀጥል ደግሞ ቡዜ መታ ቤት ውስጥ መውሰዱን እያወቀች ሩታ ሄርሜላን መወቀሱን ተገቢ ነው ብዬ አላስብም። እናንተስ ምን ትላላችሁ? ባያችሁት ቪዲዮ እና በሰማችሁት ነገር ምን ሀሳብ አስተያየታችሁን ኮመንት ስር እንድታስቀምጡልኝ በአክብሮት በትህትና ይጠይቃለሁ። እንግዲህ እስከ ቪዲዮ ፍጻሜ አብራችሁን ስለምትቆዩና ስለምታበረታቱኝ እጅግ አርጌ ከልብ አመሰግናለሁ። ክበሩልኝ። በጣም አላህ ያክብርልኝ። ውድ ቤተሰቦቼ በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም ቆይታ። ይሄ ልጅ ማን ያመጣዋል? አብርሽ ወይስ ቡዜ? መጨረሻው ከማን ጋር ይሁን የሚለውን